ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ፣ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላየው ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያራዳ ልጅ ምንድን ነው መዘግብ መሰለ? አንዱ ልጅ ለአንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ዕቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ ምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለእኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ ማ ብራዘር ዱ ዩ ቲንክ ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ ኢን አሜሪካ። ዳት ዋዝ ሚ ሰው እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አርግልኝ አንቃልኝ። ያንን ነው ምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው። ካየ ቪዲዮውን ያሳየዋል። እርግጠኛ ሆኜ መናገር እችላለሁ። ያሳየዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬውላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን ደ ሌጀንድ ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይህንን በጣም ነው የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያኖች ፎር ሚ ደ ሌጀንድስ፣ በጣም መወዳቸው በጣም ማከብራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ። በጣም ይሄ እካክ የሆነ ዲያስፖራ ስላልነቃ በደንብ አነቃቃልኝ ለማለት ያክል ነው። ይመቼ። መልካም ጊዜ። ማርች 28 ሄዳችሁ ምድረ ሰገጤ መሀይም ነቅተ በደንብ ነቅተና። አመሰግናለሁ። መልካም ቀን። ጉድ። እኔ በራሴ ጊዜ ነው። ስለዚህ ይኸውላችሁ አሁን ደግሞ ተከፈለ ዮኒ ማኛ እያሉኝ ነው። አዶናይ ነው የሚከፍለኝ። እኔ ብራዘር አዶናይ ነው የሚከፍለኝ። እኔ አሁን ብዙ ሰው አዶናይን ቀጥቅጦታል። የማኝ እዚህ ጉዳይ ነው ግራ የሚገባኝ። እኔ እኮ ትንሽ ማኛው ላስ ያርግ፣ እያንዳንዱ ጥብስ ያደርገኛል። እኔ ምን ይሻል? ዮኒ ማኛ ጥሬ ስጋ ነው እንዴ ስሙ? አልገባኝም። እንግዲህ ሞጣ ዛሬ ጠዋት ገብቶ ሲቀጠቅጥ 8 ወር ሙሉ ሞጣ ቀጥቅጦታል።
ሞጣ 8 ወር ሙሉ እዮዳብ ጉቶ 3 ቀን ሆኖ መደገፍ ከጀመረ ጉትዬ እግዚአብሔር ምስክሬ ማየት ትችላላችሁ። 3-4 ቀን ቢሆነው ነው መደገፍ ከጀመረ። ተግባባ ወእዮባዬ እንዴት ነሽ የኔ አባት? ታፕ ኮፒ ሊንኬኒዎቹ እና ብዙዎቹ የምታያቸው ደጋፊዎቹ አልነበሩም። ኢቨን እንትኑ የኮንሰርቱ አምሶሪ ወየ ጆሲዬ የእንትኑ ጊዜ የግዳዩ ጊዜ ተግባባ የማን ነው ኢቨንቱ ጊዜ ያኮረፈ ህዝብ ነው የነበረው። ያኮረፈ ህዝብ ነበር ነው። ኖ ወይዘሩ ነው። እኔ በወይዘሩ ነው የምንቀሳቀሰው። ወይዘሩ አመር ሲል እወጣለሁ። ወይዘሩ ብርድ ከሆነ እቤቴ ሶፋይ ላይ ዱቅ ብዬ ቀዳለሁ። ይሄ ስራው ባህሪ ነው። እንደ ያሬድ ዴምቭ የሚባል ሰገጤ ግን መኪና ውስጥ አጎብጬ ቀኑን ሙሉ አሉለም። የስ እቤትም ሞኜ ቪዲዮ ሰራል። እቤትም ሰራለሁ ቪዲዮ ሰው አዶናይ እንዳየሁት ዲያስፖራው አብዛኛው የከክ ጭላፊ ስለሆነ መሀይም ያልነቃ ስለሆነ አንዴ አይደለም አዶናይ በቀን 3 ታስፈልጋለህ። አሁን ተግባብተናል። I'm sorry my you absolutely right። ለዚህ ለእከክ ዲያስፖራ አዶናይ ያስፈልጋል በቀን 3 ለዚህ ለከክ ጭላፊ ህዝብ ትኬቱ ስለሚያልቅ እንደውም ቶሎ ግዙ ቶሎ ትኬት ጨምሩ። 2000 ነው የሚይዘው 3000 ሰው ነው 5000 ሰው ሊሄድ ይችላል። በፕሮግራሙን የዛ ቀን 3 ያርገው አዶናይ ፕሊዝ ከቻልክ የዛ ቀን ከቻልክ አዶናይ ትኬቱ አንተ እንትና በጣም የሚያስቅ ኮሜዲያን ነው ማ ብራዘር እኔ በጣም ነው ማደንቅ ከበበው ገዳ በፊትም የምለው ነው ገብታችሁ እና 3 ፕሮግራም ቢሆን ደስ ይለኛል። ምክንያቱም ብዙ ሾጥ ስላለ አዶናይ ብራዘር ጠዋት ላይ የተወሰነ ምሳ ላይ ሌላ ፕሮግራም እራት ላይ ሌላ ፕሮግራም ቢሆን እንደ ሀሳብ ጥሩ ነው። ይህን እካካም ዲያስፖራ አሰልጥንልኝ ብራው ዩ ዱ ደ ስለዚህ ማርች 28 እንድትገኙ ምድረ ጅልጣም ልክ ነው። አዶናይ ያስፈልጋል። ለዚህ ዲያስፖራ አዶናይ ያስፈልጋል። በዚህ አጋጣሚ ሞቲቬሽናል ስፒከር እዮዳብ ጉቶም ይችላል። በነገራችን ላይ እንዴት ቦርጭ እንደምታወጡ ማስተማር ይችላል። ተግባባን? እንዴት ቦርጭ እንደምታወጡ፣ እንዴት ጉቶ እንደምትመስሉ፣ እንዴት ሰጋቱራ መምሰል እንደሚቻል እዮዳብ ጉቶ ማድረግ ይችላል። እውነቴ። ስለዚህ የእዮዳብ ጉቶ ሞቲቬሽናል ስፒከር ለምትፈልጉ ግዴታን አንዴ ታፕ አድርጉ። ስልክ መጥቶብኝ ነው።
ትንሽዬ ቀጭን ቢዝነስ ስለሆነች ነው። ይቅርታ እንጂ ዩዥዋሊ ነው ቲክታክ ላይ ስልክ አላነሳም። በጣም ይቅርታ ቤተሰቦቼ፣ ስልክ እንደዛ አደርጋለሁ። ሌዮኒ ማኛ የቤት ኪራይ ከፍለውለት ነው ይላሉ። የስ 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 ያው ፍሬ ከፈለችኝ። አሁን ለምሳሌ እኔ ቺብድ እንዴት እንደምትመቸኝ እኮ እግዚአብሔር ምስክሬ፣ የፈለገችውን ብታረግ ይቻዝግ ትመቸኛለች። ያሳዩኛል አንዳንድ ቪዲዮ ምንም የማትደብረኝ ልጅ እኔ ፍሬ እግዚአብሔር ምስክሬ የፈለገችውን ብትል እኔ ፍሬ ዮኒ እንዲህ አለች መስሚያት ያታስቀኛለች። እኔ ኤኒዌይስ ምን ልላችሁ ፈልጌ ነው ዲያስፖራ በእውነት ለአብዛኛው ዲያስፖራ አሁን እንዳየሁት የስ አዶናይ ያስፈልጋል። የስ ኢትዮጵያ ገብቶ ላይፍን መቀየር ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ if you think about it አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ነው ካሰብከው። ኢትዮጵያ ስገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። ይሄማ እያንጓለለ አለበት። ይሄ ስራ ላይ እያንጓለለ አለበት። ከአዶናይ ጎን ማን እንዳለ ጠርጥሩ። እያንጓለለ የሚል ጠንቋይ ሳይኖር አይቀርም። ምክንያቱም አይሆንማ። ካን ኢማጂን ኢትዮጵያ በአንድ በ6 ወር ወይም 6 ወር ነው አይደል አዶናይ? በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ስለዚህ በጣም ደስ ይላል በእውነት ሰክሰሱን ይግራ አድሜት። ከዚህም በፊት ብያለሁ አዶናይ ሶሻል ሚዲያ ላይ ያለነውን በፊትም ብያለሁ ደግመዋለሁ። ሃንድስ ዳውን በልጦናል። ሶሻል ሚዲያ ላይ ያለውን ቪዲዮ ማየት ትችላላችሁ። እማልክደው ነው። እኛ እንዘበራርቃለን፣ እንጫወታለን። እሱ በልጦናል። ይሄን እናገራለሁ። ሁለተኛ ደግሜ እላለሁ አብዛኛው ዲያስፖራ የከክ ጭላፊ እንደሆነ እናገራለሁ። መንቃታችንን ቢያቅ ኖሮ አዶናይ አይመጣም። ህይወት መቀየራችንን ቢያቅ ኖሮ፣ አክቲቭ መሆናችንን ቢያቅ ኖሮ፣ ጥሩ ነገሮች ቢያቅ ኖሮ አዶናይ ላነቃቃቸው አይለንም። እግሩ የገባ ሰገጤ እንጂ ጭንቅላት ያለው ብዙ እንደሌለ በአዶናይ አይተናል። በቃ አይተናል። ስቀልድ ነው የያዘው እንኳን እናትና ልጁን ነው አይቻለሁ። ቀልድ ይግባችሁ እንጂ አንዳንዶቻችሁ ሁሉን ነገር ሲሪየስ ታደርጋላችሁ። ወይ ፈጣሪ ምን ይሻለናል? እንደው በጌታ መጫወት እንኳን አንችልም እኮ። አዶናይ እናትና ልጁን ነው የሚወደው። መጀመሪያ ራሱ ሰክሰስ ሲያሸንፍ ሮጦ ሄደው አክሱም ጽዮን ሄደው እዛ ሄዶ ነው ጸሎት ሲያደርግ የነበረው ሲያመሰግን የነበረው። አክሱም ጽዮን ሄዶ ነው ራሱ አስታውሳለሁ። ቲክታክ አዋርድ ያሸነፈ ጊዜ ያንን ያደረገው በጣም ጠንካራ ነው። በዛ ብላክ ስታር ዘግቤ ያለው ስላንተ እኔና አንቺ ፈተናል፣ ብራዘር ነን፣ ዊ ፋሚሊ ተባብለናል። ስለዚህ ከመጀመሪያውም ሲደግፈው ነበር። ፎር ኤግዛምፕል ብላክ ስታር ከመጣ ጀምሮ ሲደግፈው የነበረ ነው። እሱ የፈለገውን ቢለን ምንም መቃወም አንችልም። እግዚአብሔር ምስክሬ ነው የምለው። እሱ ከመጀመሪያው ጀምሮ ያልተቃወመው ሰው ነው። እኛ በመሀል ገልበጥ የምንለው ነገር አለ። ያ የስራው ባህሪ ነው። እንገላበጣለን። አንዳንዱ ደግሞ ኮንዲሽን የሚጠብቃል። ቀስ ብሎ የሚመጣም
እከክም አለ። አንዳንዱ ደግሞ ለኮስ አርጎ መሄድም አለ። ይህንም ታዝባቸዋል። ጫር ክብሪት አርጎ እልም የሚሉም ደግሞ አሉ። ክብሪት ጭረው ለኩሰው አንቦግቡገው አላየንም ብለው ዳሮ ነው ተመልካች የሚሆኑም አሉ። አይተናል። ውስንደ አይተናል። ክብሪቷን ጭረው አንቦግቡገው እኛ ምን አርገናል? ባላየ የሚሆኑ ሰዎች አይተናል። አንቦግቡገው እንደ ጉድ ጭረውት እግዚአብሔር ምስክሬ። ስለዚህ ኢትስ ክሬዚ ምን አይነት ሰዎች እንዳሉ ፈጣሪ በሚያውቀው በአዶናይ አይቻል። ደጋፊ እዛው ነው ኮምፕሌንስ ያደርጉ የነበረው። አሁን ለምሳሌ ዝግጅቱ የልብ ሙማን ተብሎ ነው። አዶናይ የልብ ሙማኖችን ሊረዳ ነው የመጣው። ስለዛ ያሰቡ አልነበሩም እዛ ላይ የነበሩት። ሞር ፎከሳቸው ምን ላይ ነው? ኮንቴንት መስራት፣ ቢዝነሳቸው ማስተዋወቅ፣ ምን ሲያደርጉ የነበሩ ሰዎች ናቸው። ተግባባት ሲያደርጉ ነበር። ስለዚህ አሁንም በእውነት ነው የምናገረው፣ አዶናይ ምናልባት ካናዳንም ዩሮፕም ብዙ እካክ ዲያስፖራ ስላለ አዶናይ ያስፈልጋል። ኢትዮጵያ ሄዶ ህይወት መቀየር አባቴ አሮን ነው። እኔ ከማንም በላይ እግዚአብሔር ምስክሬ፣ ኢትዮጵያ ሄዶ ህይወት መቀየር ማለት ማን ዲያስፖራ ስንት ዓመት እዚህ እናክ ነበር። የከክ ጭላፊ ለምን እንሆናለን? ኢትዮጵያ ላይ ሞክራት። እንደ አዶናይ ግባ ምድረ የከክ ጭላፊ ግባ የከክ ጭላፊ እና መቀየር አይቻልም። ስለዚህ እኔ የመሰለኝ የሰለጠነ ህዝብ አሜሪካ ያለበት ሁሉም ደግሞ ምን ይሆን መሰለ፣ እንደው የፖለቲካው ነገር ጥሩ ቢሆን ኖሮ ምንም ፖለቲካ አውርቶ የማያቀቀቅ እኮ ነው። ስሙኝ እስቲ፣ አንድ ቀን ስለ ፖለቲካ አውርቶ የማያቅ እካክ። እንደው የፖለቲካው ነገር ጥሩ ቢሆን ኖሮ እኛ ኢትዮጵያ ሰርተን እንቀየር ነበር። አመዶ መቼ አባ ስለ ፖለቲካ አወራ? መቼ አባሽ አወራሽ? አንቺ ዝምባ፣ አንተ ዝምባ፣ መቼ አባ አውርተህ ታውቃለህ ስለ ፖለቲካ? አሁን ስለ ፖለቲካ የሚያወራ ሰው እንደዛ ብለን እኛ አሁን እኔ ኤክስኪውዝ መስጠት እችላለሁ ለባሉ ድምቀት። ኑሮም ተሳካ አልተሳካ it ማተር። እንደው ሀገር ቢሳካ እንደው ሰላም ቢሆኑ ነው። ይሄ አዶናይ ያሳየ ምን አባት አመጣል? አዶናይ ያሳየ ከዶሮም ጋር ተታረቅን ማለት ነው። ዶሮም ፈታችኝ እየለጠለጠች ነበር። ስማ ካልተገላበጥክ ታራለህ። ያራዳ ልጅ ምን ይሉ መሰለ አሜሪካኖች ምን ይላሉ? any publicity is a good publicity. any publicity is a good publicity. you understand me? ምን ማለት ነው? ማንም በፈለገ መልኩ አንተም ፕሮሞት አድርገ ማለት ላንተ ጥብስ ነው። አዶናይ በኔጌቲቭ መጮሁ ለአዶናይ ጠቅሞታል። አዶናይ ብልጥ ልጅ ነው። እንዲያውም ምን አለ የተመታ እንደው ሀግ ብሰጣችሁ እጃችሁን ብስመው ብሎ በጫማ ጥፊ ዘቀዘቀን። ይሰድበናል ብለን ምናምን ሰፍ ብሎ የጠበቀ ሰው አለ። ገብቷል? አሁን ለምሳሌ አዶናይ ተቀጥቅጧል አይደለ? እኔም ሌሎቻችን ምናምን ቀጥቅጠ ነው። አንዳንዱ ሌቭሉን አሳንሶ ምልህ ያን ያህል አይገባውም። ገባ? እንቀጣቀጣለን በስሱ ምናምን ነገር እንላለን። በማይገባው ደረጃ የሚወርድ ደግሞ አለ። አንዳንድ ሰው በቃ ዝም ብሎ እኝም ይላል ደግሞ እቃቅ። ተግባባን? ከዛ ምን አለ ምንድን የተጎዳችሁት አለ። ጭራሽ እናሳዝነው ጀመረ የተመታ እግዚአብሔር አሳዘን ነው። እንደው ሀግ ብሰጣችሁ
እንደው እጃችሁን ይዤ ማን የጎዳ ማን ነው እንዲያረገ እቅፍ ባረጋችሁና እንደው አይዟችሁ ብላችሁ ደስ ይለኛል ብሎ እንደዚህ ቀረቀረል። ሌላው ቢሆን እኔን የተናገርከው ብሎ እኮ ሊጮ ነው። ሌላው ቢሆን አደራ እዛ ፕሮግራሙ ላይ የምትገኙ ጀለሶች ለአዶናይ ይሄ በማኛው ሂሳብ ነው እያላችሁ እቀፉልኝ። አይ በቃ አዶናይ ይችላል። ማመንም አለብህ። ማመን ካለብህ እመን። ኤኒ በመጀመሪያ ማለት ነው በፖዚቲቭ ቢወራ ኖሮ ይሄን ያህል ስለ አዶናይ አይወራም። ሁሉም መሄድ አለብን የስ ይችላል ምናምን ቢባል እግዚአብሔር ምስክሬ መልካም ነገር ቫይራል አይወጣም። ደግሞ የሚያደርገውን ሀስሉን ይዩት። ፎከሱ ማርች 28 ነው። ይዩት፣ ፎከሱን ይዩት። በሌላ ብታወሩት አይሰማም። ማርች 28 ላይ ነው ፎከሱ። ቪዲዮዎቹን እዩ፣ ምኑን እዩ። ልጁ ከፎከሱ ፈቀቅ የሚያደርገው ማንም እንደሌለ ማየት ይቻላል። በዚህ ሂዝ ላይክ 25-26 በእውነት በልጧል። የእሱ ማኒፌስቴሽን በመጀመሪያ በአበሻ የሰራ ማኒፌስቴሽን የአዶናይ ነው። የመጀመሪያ ቪዲዮ አለ፣ ለማየት ያብቃችሁ። አሁን ጥሩ ሙድ ላይ አይደለሁም፣ ጥሩ ነገር ላይ አይደለሁም። ግን ዋን ዴይ እቺ ቪዲዮ ትቀመጥ ሰክሰስፉል ሆኜ ሁሉን ነገር እንትን ብዬ እመጣለሁ ብለዋል። ሂ ዲድ ማኒፌስቴሽን። ሌላው አስታውሳለሁ የሆነ መኪና ሲያልፍ ቆይ ላሳያችሁ፣ በዚህ መኪና በሹፌር ይሄዳለሁ ብሎ ነበር። ቪዲዮውን ለጥፎታል ራሱ። ስለዚህ እንደሚቻል አዶናይ አሳይቷል። ሂ ዲድ አሳየ። በአሁን ሰዓት አይደለም አሜሪካ አብይ ራሱ ዶክተር አብይ ራሱ የሱን ያህል ማማ ላይ መቀመጥ ይፈልጋል። ምክንያቱም አዶናይን መንገድ ላይ ወክ ቢያደርግ የሚያቅፈው እንጂ የሚደበድበው የለም። አብይንስ ምናልባት ጥፍሩን የሚለቅልለት አይጠፋም። አዳነች አበቤን የሚጎትትና የሚጥላት አይጠፋም። ሽመልስ አብዲሳን በጠረባ የሚጥለው አይጠፋም። ተግባባን? ያቺን ማማ ዶክተር አብይ ይፈልገዋል። አው ይቅርታ፣ በማል እያቋረጥኩ አድቨርታይዝመንት ልስራ። ፍራው ሊትቻ የገዛልኝ መኪና ውስጥ ነው ቁጭ ብያለሁ። ይቅርታ።